ሰላም ለእናንተ ይሁን ውድ ተመልካቾቻችን ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት የ4 ዓመት የሰላም ግንባታ ፕሮጀክት የመዝጊያ መርሃ ግብር አጠናቀቀ። ሃናንያ የስነ መለኮት ኮሌጅ በዲግሪና በዲፕሎማ ያሰለጠናቸውን ተማሪዎች አስመረቀ። ከውጭ በይሁዳ በረሃ በቀድሞ የክርስቲያን ገዳም ጥንታዊ የወርቅ ሀብት ተገኘ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎች አለፍኩ። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት የ4 ዓመት የሰላም ግንባታ ፕሮጀክት የመዝጊያ መርሃ ግብር አጠናቀቀ። ዳንኤል አንተነህ ዝርዝር አለው። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት የ4 ዓመት የሰላም ግንባታ ፕሮጀክት የመዝጊያ መርሃ ግብርም ተጠናቋል። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ድርጅት ከፊዳ ኢንተርናሽናል ጋር በመተባበርም ላለፉት 4 ዓመታት ሲተገበር የቆየውን የሰላም ግንባታ ፕሮጀክት የመዝጊያ መርሃ ግብርም ታህሳስ 24 ቀን 2018 ዓ.ም በቢሾፍቱ ከተማ ፒራሚድ ሪዞርትም ተካሂዷል። ከ2022 ጀምሮ ሲካሄድ የቆየው ይህ ፕሮጀክት በተለይም በኦሮሚያ ክልል ሻሸመኔና ሆለታ ከተሞች ሰላምን ለማጠናከር ማህበረሰቡን ለማንቃትና የተለያዩ የሰላም ተኮር ተግባራትን ለማከናወንም ትልቅ አስተዋጽኦም አድርጓል። በመርሃ ግብሩ ላይም የሃይማኖት መሪዎች፣ አባገዳዎች፣ ሀደ ስንቄዎች፣ የሚዲያ ባለድርሻ አካላት፣ የተለያዩ ድርጅት ተወካዮችና ተጋባዥ እንግዶችም ተገኝተዋል። ፕሮግራሙ በጸሎትና በባህላዊ ምርቃት ስነ ስርዓትም ተከፍቷል። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ዳይሬክተር የሆኑት አቶ ሊበን ጸጋዬ ተቋሙ ለበርካታ ዓመታት በሰብአዊና ሰላም ግንባታ ላይም እየሰራ እንዳለን በመግለጽም ፕሮጀክቱ በማህበረሰብ መካከል መተሳሰብና መግባባትን እንዳጠናከረም አስታውቀዋል። ተቋማችን ላለፉት 27 ዓመታት በሰላም በልማት በሰብአዊ እርዳታ ወይ ደግሞ ሂዩማኒታሪያን ፕሮግራሞች እንዲሁም በቅርቡ ደግሞ የሰላም ግንባታ ላይ ስንሰራ ቆይተናል ማለት ነው። በአጠቃላይ ከ400 ሺህ የሚሆኑ ከዛ በላይ የሚሆኑ የህብረተሰብ ክፍሎችን በተለያዩ አገልግሎቶች አድሬስ አድርገናል። ዛሬ የተሰባሰብንበት ዋነኛው ምክንያት ላለፉት 4 ዓመት ስንተገብረው የነበረው የፒስ ቢልዲንግ ኮሚኒቲ ኢምፓወርመንት ፕሮግራም በፊዳ ኢንተርናሽናል ሰፖርት ፋይናንሻል ሰፖርት ሲደረግ የነበረ ፕሮግራም ነው። ፕሮጀክቱን ከመተግበር አኳያ እንደ ተግባሪ ተቋም አፈጻጸማችን ልንገመግም ያለንበት ደረጃ የተማርናቸውን እንዲሁም ደግሞ ያጋጠሙን ቻሌንጆችም ከጠራናቸው ስቴክሆልደሮች ወይ ደግሞ ባለድርሻ አካላት ጋር ለመገምገም ነው ዛሬ የተቀመጥነው ማለት ነው። በዚህ ፕሮጀክት ከ89 ሺህ በላይ የሚሆኑ የተለያዩ የማህበረሰብ ክፍሎችን አዲስ ለማድረግ ችለናል። ያንን አዲስ ለማድረግ ከተለያዩ የሃይማኖት ተቋማት ጋር አንድ ላይ ስንሰራ ነበረ። እንዲሁም ደግሞ ከግራስሩት ሌቭል ወይ ደግሞ በታችኛው ደረጃ ላይ ያሉትን የሲቪል ሶሳይቲ ተቋም፣ ፌዝ ቤዝ ተቋሞች፣ ከድሮች የመሳሰሉት ጋር የተለያዩ የሰላም ግንባታ የኢኮኖሚክ ኢምፓወርመንት ስራዎች ሰርተናል። ወጣቶች ተምረው ስራ እንዲያገኙ ከማድረግ አኳያ አጭር የቲቪቲ ትሬኒንግ እንዲሰለጥኑ በማድረግ ወደ ስራ ከ500 በላይ የሚሆኑ ወጣቶችን ወደ ስራ እንዲገቡ ማድረግ ተችሏል ማለት ነው። በዕለቱም ያነጋገርናቸው የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት ፓስተር ታምራት ታሪኩ የኢትዮጵያ ገነት ቤተክርስቲያን ልማትና በጎ አድራጎት ድርጅት ላለፉት 4 ዓመታት በኦሮሚያ ክልል በሻሸመኔና በሆለታ ከነበረው ሁኔታ ጋር ተይዞም ሰፊ ስራዎች መስራቱንም አንስተዋል። የኢትዮጵያ ገነት ቤተክርስቲያን የልማትና በጎ አድራጎት ተቋማችን የዚህን የሰላም ግንባታ በኦሮሚያ ክልል በሁለቱ ቦታዎች ላይ ስናደርግ መሰረታዊ ሀሳባችን በስፍራው ላይ የነበሩት አስቸጋሪ ሁኔታዎች ናቸው ወደዚህ እየገፉን ማለት ነው እና የሰላም እጦቱ ከሰላም እጦት የተነሳ በሻሸመኔ ከዛሬ 4 ዓመት አካባቢ በፊት የሆነውን ነገር ሁላችንም እናውቀዋለን። እንዲሁም ደግሞ በሆለታ አካባቢ የሆነውን ነገር እናውቃለን። ከዚህ የተነሳ የኢትዮጵያ ገነት ቤተክርስቲያን የልማት ተቋማችን በእነዚህ ቦታዎች ላይ የሰላምን ግንባታ መስራት እንዳለብን አምነን የተነሳ ነው። ከዚህ የተነሳ በዚያ ቦታ ላይ ለዚህ ላሳለፍናቸው 4 ዓመታት ያከናወንናቸው ክንውኖች በጣም ውጤታማዎች ነበሩ። ስለ ሰላም ስንናገር ሰላም አስፈላጊነቱን መናገር ብቻ ሳይሆን ሰላምን በተግባር ማሳየት ደግሞ አስፈላጊ መሆኑን፣ ሰላምን የምናጣባቸውን የተጓዳኝ መንገዶች ምን እንደሆኑ በተለየ መንገድ ማህበረሰቡ እንዲረዳ ነው ያደረግነው። ከዚህ የተነሳ ከህፃናት ጀምሮ እስከ አረጋውያን ባሉት ደረጃዎች ውስጥ ለመንካት ሞክረናል ማለት ነው። ሰላም አስፈላጊ ነው ብለን ብቻ ስልጠናዎችን የመስጠት ጉዳይ ሳይሆን ሰላም እንዳይኖር የሚያደርጉ ምክንያቶች ደግሞ ምንድናቸው የሚሉ ማስወገድ አለብን። አንዱ ከድህነት ጋር የተያዘ ሊሆን ይችላል፣ የአስተሳሰብ ችግሮች ሊሆኑ ይችላሉ። እነዚህ ነገሮችን በተመለከተ ሁሉንም የአካል ጉዳተኞችንም ባማከለ ሁኔታ ልጆችን ባማከለ ወጣቶችን፣ ሴቶችን እና የተማረውንም አካል እንዲሁም ደግሞ የትምህርትን እድል ያላገኙትንም እናቶቻችንንም ባማከለ ሁኔታ ነው የሰራ ነው። ከዚህ የተነሳ
አሁን ባለበት ሁኔታ የአራተኛውን ዓመት ስናጠናቀቅ ያሰብነውን መሰረት በየአካባቢው ላይ ጥለናል ብለን እናምናለን። ከዚህ የተነሳ አንዳንድ ቦታዎች ላይ አስቸጋሪ የነበሩት ሁኔታዎች ተቀይረዋል። ለምሳሌ በስቴዲየሞች መካከል የነበረው የእግር ኳስ ጨዋታዎች ወይም የተለያዩ ስፖርቶች ሲኖሩ በአሸናፊና በተሸናፊ መካከል ይፈጠሩ የነበሩ ግጭቶች እንዲወገዱ ሰርተናል ማለት ነው። ይሄ አንዱ ተግባራዊ የሆኑ ነገሮችን ካደረግንባቸው መንገዶች መካከል አንዱ ነው። ሌላኛው ደግሞ የአካል ጉዳተኞች በሀገራችን ውስጥ አስፈላጊ አካላት መሆናቸውን ማህበረሰቡም እንዲረዳ እነሱም ደግሞ ጠቃሚ መሆናቸውን ተረድተው በሚያስፈልገው መንገድ ምላሽ መስጠት እንዲችሉ ለነሱም የሚያስችለው መንገድ አድርገናል ማለት ነው። በመርሃ ግብሩ ወቅትም ባለፉት 4 ዓመታት በተሰሩ ስራዎች ከ400 ሺህ በላይ የህብረተሰብ ክፍሎችን ተደራሽ ማድረግም ተችሏል። በዕለቱም የተከናወኑ ተግባራትን የሚያሳዩ ዶክመንታሪ ቀርቦም የፓናል ውይይትም ተካሂዷል። በውይይት ወቅቱም ለተነሱ ጥያቄዎችም በአቶ ሊበን ጸጋይና በአቶ አስራት እሸቱ መልስም ተሰጥቶባቸዋል። በሌላ በኩል የፊዳ ኢንተርናሽናል ፕሮግራም ኦፊሰር የሆነችው ጽዮን ሙልጌታ እንደገለጸችው ፊዳ ኢንተርናሽናል ከኢትዮጵያ ገነት ቤተክርስቲያን ልማትና በጎ አድራጎት ድርጅት ጋር በጋራ በመሆን ከ2022 ጀምሮ በርካታ የሰላም ግንባታ ስራዎች እንዲሁም በተለያዩ አካባቢዎች ህብረተሰቡን የማንቃት ስራ መሰራቱንም ገልጻለች። ፊዳ ኢንተርናሽናል ከኢትዮጵያ ገነት ቤተክርስቲያን ልማትና በጎ አድራጎት ድርጅት ጋር ላለፉት 4 ዓመታት ማለትም እንደ ነጮች አቆጣጠር ከ2022 ጀምሮ የፒስ ቢልዲንግ ኤንድ ኮሚኒቲ ኢምፓወርመንት ፕሮግራም በሻሸመኔና በሆለታ ሲያካሄድ ነበረ። እንደ ፊዳ ኢንተርናሽናል ፈንዲንግ ኦርጋናይዜሽንን ግን ኢምፕሊመንት የሚያደርገው ፕሮግራሙን የኢትዮጵያ ገነት ቤተክርስቲያን ነበረ። እስካሁን በነበረን ጉዞ ፊዳ ኢንተርናሽናል የካፓሲቲ ቢልዲንግ ስራ ሲሰራ ነበረ። ሌሎችን የፒስ ፕሮግራሞችን ደግሞ የቤተክርስቲያኗ ልማት ድርጅት ኢምፕሊመንት ሲያደርግ ቆይቷል ማለት ነው። በእነዚህ 4 ዓመታት ውስጥ በጣም ጥሩ የሚባሉ ስራዎች ተሰርተዋል ብለን እናምናለን እንደ ፊዳ ኢንተርናሽናል። ምክንያቱም ተራርቀው የነበሩ የተለያዩ አካላትን በአንድነት በማቅረብ ለምሳሌ የተለያዩ ሃይማኖት ተቋማት በአንድ መድረክ በተደጋጋሚ ተገናኝተው ስለ ሰላም እንዲያወሩ እድል ፈጥሯል። ይሄ ደግሞ በጣም ትልቅ አቺቭመንት ነው ብለን እናስባለን። ወጣቶችን፣ ህጻናትን፣ ሴቶችን፣ አካል ጉዳተኞችን ያካተቱ የተለያዩ ፕሮግራሞችን ስንሰራ ቆይተናል። ይሄ በጣም ትልቅ አቺቭመንት ነው። ቻሌንጆቹ ኦብቪየስሊ በሀገራችንም እንዳለምም ያሉት የኢንፍሌሽን ቻሌንጅ ስፔሻሊ ከኢኮኖሚክ ሴኩሪቲ ጋር ስንሰራ የነበረውን ስራ በተወሰነ መጠን አፌክት አድርጎታል ብለን እናስባለን። የተለያዩ ተርኖቨሮች ከስታፍ ጋር በተያያዘ እነዚህ ነበሩ ቻሌንጆቹ። ሚቲጌሽን ሜቶዶችን በመጠቀም ቻሌንጆችን አልፈን ፕሮግራሙን ለ4 ዓመት ሰክሰስፉል ኢምፕሊመንት እንዲደረግ ሆኗል ማለት ነው። ሰላም የሀገር መሰረት ነው። ምክንያቱም ያለነው በሀገር ላይ ነው። ሀገሪቱ ሰላም ካልሆነች እኛም ሰላም አይደለም ነው። የሰላም ችግር ደግሞ የኢትዮጵያ ብቻ አይመስለኝም፣ የዓለምም ችግር ነው። በአሁኑ ሰዓት ዓለም ከትላንትና ይልቅ ዛሬ ወደ ተለያየ ጫና ውስጥ እየገባች ያለችበት ዘመን ነው። ደጋግሞ እንደተነሳው የሶሻል ሚዲያ ተጽዕኖ አለ፣ የስራ ማጣት ችግር አለ እና ብዙ ፋክተሮች አሉት። እንግዲህ ይሄ ፕሮጀክት ሊመልስ የሞክረው ከነሱ አንዳንዱን ኤሪያዎች ነው ለማነካካት የሞክረው። ወጣቱ ያው እድለኞችም ነን። በአንድ በኩል ኢትዮጵያ አብዛኛው ህዝቧ ወጣት እንደሆነ ይነገራል። ያው ከ70% አካባቢ ይናገሩታል አንዳንዶች። የዕለቱን ቅርብ ቀኑን ባላውቀውም ከ25 ዓመት በታች እንደሆነ ቢግ ፕሮሚስ ጥሩ ነው በወጣትነቱ። ምክንያቱም እቺ ሀገር ተስፋ አላት ማለት ነው። ግን ይሄ ወጣትነትን ደግሞ በአግባብ ካልቃኘ ነው ካልያዝ ነው ሊመጣ የሚችለውን ችግር ደግሞ ማሰብ እንችላለን። ምክንያቱም ወጣት ፈጣሪ ነው። ወጣት ትጋት አለው። ወጣት የተላከውን ብቻ አይደለም ያልተላከውን መፈጸም የሚችል ነው አቅሙ። ስለዚህ እንደዚህ አይነት ወጣቶች ይዘን እነዚህን ወደዛ የምናደርስበትን ባለው ቁጥር ተሞክሯል። ሐናንያ የስነ መለኮት ኮሌጅ በዲግሪና በዲፕሎማ ያሰለጠናቸውን ተማሪዎች አስመረቀ። ታህሳስ 25 ቀን 2018 ዓ.ም መካኒሳ በሚገኘው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሴሚናሪ ሐናንያ የስነ መለኮት ኮሌጅ ሲያሰለጥናቸው የቆዩ 120 ተማሪዎችንም በይፋ አስመርቋል። የምርቃት ፕሮግራሙን በጸሎት ያስጀመሩት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ለተመራቂ ተማሪዎች እንኳን ለልፋታችሁ ውጤት አደረሳችሁ ሲሉ መልእክታቸውን አጋርተዋል። አያይዘውን በመልእክታቸው በወንጌል ስራ ላይ ከመትጋት የላቀ ነገር አለመኖሩን በመግለጽ ቃሉ ላይ መሰረት ያደረገ አገልግሎት ላይ መቆም አለብን ሲሉ
ሲሉም መልእክታቸውን አጋርተዋል። በመድረኩም ቄስ ዶክተር አያሌው ተሰማ ለተጋባዥ እንግዶች እንዲሁም ለተመራቂ ቤተሰቦች እንኳን አደረሳችሁ በማለት በሉቃስ ወንጌል ምዕራፍ 5 ከ1 እስከ 10 ያለውን ቃልም አካፍለዋል። ፓስተር በቃሉ ለማ ከተለያዩ ስፍራ የመጡ የአብያተ ክርስቲያናት መሪዎችና አገልጋዮችን በማመስገን የምረቃ መርሃ ግብሩን ያስጀመሩ ሲሆን የሃናንያ ኮሌጅ ለ4ኛ ጊዜ ያሰለጠናቸውን ተማሪዎች ማስመረቅ ተችሏል። በዚህም በማስትሬት ደረጃ ለማስተማር ዝግጅት መጠናቀቁንም በመድረኩ ተወስቷል። በዕለቱም ተመራቂዎች ለዚህን ቀን ላደረሱ የኮሌጁ መምህራን ቤተሰቦችና ልዩ ልዩ አካላት ምስጋና የቀረበም ሲሆን በኦንላይን ስልጠናዎች ዙሪያም በትኩረት እየተሰራ እንደሚገኝም ኮሌጁ አስታውቋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዝዳንት የሆኑት ዶክተር ቤተ መንግስቱ በመድረኩ እንደገለጹትም እውነተኛ ሰላም ከእግዚአብሔር መሆኑን በመግለጽ ከእግዚአብሔር የተማረ ትውልድ መሆን ይገባናልም ብለዋል። በመጨረሻም ለኮሌጁ ተመራቂ ተማሪዎች የዋንጫ ሽልማት በማበረከትና ለተመራቂ ተማሪዎች የእውቅና ስነስርዓት በማድረግ ፕሮግራሙ ተጠናቋል። አሜሪካ የቁም ከብት የአንድ ቀን ጫጩቶችንና የሚፈለፈሉ እንቁላሎችን ወደ ኢትዮጵያ ልትልክ ነው። አሜሪካ የቁም ከብት እንስሳን አንድ ቀን የሞላቸውን ጫጩቶችና የሚፈለፈል እንቁላል ለኢትዮጵያ ገበያ ለማቅረብ የሚያስችላትን ፈቃድ ማግኘቷን አስታውቃለች። አሜሪካ ከዚህ ቀደም ወደ ኢትዮጵያ የወንድ ከብት የዘር ፈሳሽና የጎለበተ የከብት ጽንስ ወይም ኢምብሪዮ ለመላክ ፈቃድ እንደነበራት ገልጻለች። ኢትዮጵያ 70 ሚሊዮን ከብት፣ 43 ሚሊዮን በግ፣ 53 ሚሊዮን ፍየል፣ 8 ሚሊዮን ግመልና 57 ሚሊዮን ዶሮ ያላት ሲሆን ዘርፉ ከግብርናው ጥቅል ምርት 45 በመቶውን ይይዛል። አሜሪካ አዲሱ የገበያ አማራጭ ኢትዮጵያ በፈረንጆቹ ታህሳስ 16 2025 ላይ ማጽደቋን ይገልጻል። መረጃውን ከቲክቫህ ወሰድ ነው። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አለፍኩ። ኢትዮጵያ፣ ኬንያና ሶማሊያ እስከ 25 ሚሊዮን ሰዎች የምግብ ድጋፍ ያስፈልጋቸዋል ተባለ። በአፍሪካ ቀንድ አካባቢ በርካታ ሰዎች ለምግብ ችግር እየተጋለጡ መሆኑንና በአካባቢው ከጥቅምት እስከ ታህሳስ የነበረው ደረቅ ወቅትም የእህል ምርትና የውሃ አማራጭ ላይ ስጋት መፍጠሩ ተነግሯል። ፌሚን ኤርሊ ዋርኒንግ ሲስተም ኔትወርክ ወይም ደግሞ FEWS ኔት በኢትዮጵያ፣ ኬንያና ሶማሊያ ከ20 እስከ 25 ሚሊዮን ሰዎች የሰብአዊ የምግብ ድጋፍ እንደሚያስፈልጋቸው ገልጾ ከግማሽ በላይ ያህሉ በድርቅ የተነሳ መሆኑን ገልጿል። በአካባቢው አብዛኛው ክፍል የወቅታዊ የዝናብ መጠን ከአማካዩ ከ50 በመቶ ያነሰ መሆኑና በአንዳንድ አካባቢዎች ደግሞ ከ30% በታች መሆኑ ተገልጿል። FEWS ኔት አብዛኛዎቹ የውሃ አካላት ወደ ደረቅና አሳሳቢ ሁኔታ ደርሰዋል ሲል በከፍተኛ ሁኔታ በተጠቁ አካባቢዎች የእጽዋት ሁኔታ ከመደበኛው ወደ 60 በመቶ መቀነሱን ሲገልጽ በጥርና የካቲት የሚሰበሰብ ምርት እንደሚቀንስ አስቀምጧል። የአርብቶ አደር አካባቢዎች በድርቁ ይበልጥ ይፈተናሉ ሲል የእንስሳት የሰውነት ሁኔታ እየቀነሰ መሆኑን ይህም ድርቅን ይቋቋማል በሚባለው ግመል ላይም መታየቱ ተገልጿል። የግጦሽ መሬት ፍለጋ የሚደረጉ ጉዞዎች በሽታን ከማስፋፋታቸው በተጨማሪ በሶማሊያ ኬንያ ድንበር ላይ ግጭት መፍጠራቸውም ተነግሯል። ዘገባው የዴይሊ ኔሽን ነው። ህንድ በሲጋራ ላይ የሚጣል አዲስ ታክስ አስተዋወቀች። ከ100 ሚሊዮን በላይ ዜጎቿ ሲጋራ ያጨሳሉ ተብሎ የሚገመትባት ህንድ የፋይናንስ ሚኒስተሩ ሲጋራ ላይ የሚጣል አዲስ ታክስ ይፋ አድርጓል። አዲሱ ታክስ ከመጪው የካቲት 1 ጀምሮ ተግባራዊ የሚደረግ ሲሆን በሲጋራ ቁመት ላይ ተመስርቶ በ1000 የሲጋራ ፍሬ ከ2050 እስከ 8500 ሩፒ ወይም ከ22.82 እስከ 94.6 ዶላር ታክስ ይጣላል። አዲሱ የህንድ ታክስም ከ75 እስከ 85 ሚሊ ሜትር ርዝማኔ ባላቸው ሲጋራዎች ላይ ወጪን ከ22 እስከ 28% ድረስ ሊጨምር ይችላል ተብሏል። ህንድ ሲጋራ በማጨስ በሚመጡ በሽታዎች የተነሳ የሕክምና ተቋማቷ ሲጨናነቁ አዲሱ ታክስም ከዚህ ቀደም በነበረው የ40% ታክስ ተጨማሪ ነው ተብሏል። ዘገባው የሮይተርስ ነው። በመጨረሻም በይሁዳ በረሃ በቀድሞ የክርስቲያን ገዳም ጥንታዊ የወርቅ ሀብት ተገኘ። የእስራኤል አርኪኦሎጂስቶች በሰሜናዊ የይሁዳ በረሃ ውስጥ በሚገኘው የሃርካንያ አርኪኦሎጂካል ቦታ ውስጥ ከ1400 ዓመታት በላይ የቆዩ ጥንታዊ የወርቅ ቅርሶችን አግኝተዋል። ግኝቱም በዚህ ወር በእስራኤል የመንግስት እንቅስቃሴዎች አስተባባሪ COGAT ተገልጿል። የተገኘው ሀብትም 2 የወርቅ ሳንቲሞች፣ ሶሊዲ እና ቀጭን የወርቅ ቀለበት እንደሚያካትት ተገልጿል። ሳንቲሞቹ ከ610 እስከ 641 ዓ.ም ድረስ የባዛንታይን ግዛትን ያስተዳደረውን ንጉሠ ነገሥት ሄራክሊየስ ምስል ይዘዋል። የሃርካንያ ቦታ ከኢየሩሳሌም በስተምስራቅ 10 ማይል ርቀት ላይ በዌስት ባንክ ይገኛል። ቦታው በሄለንስቲክ ዘመን መጨረሻ የተመሰረተ ሲሆን በኋላ በባዛንታይን ዘመን እንደ ክርስቲያን ገዳም ተጠቅመውበት ነበር። እንደ COGAT ገለጻ ግኝቱ በባዛንታይን ዘመን በይሁዳ በረሃ ውስጥ የነበረውን የክርስቲያናዊ መነኮሳት እንቅስቃሴ በግልጽ ሁኔታ ያሳያል።
አርኪኦሎጂስቶች ግኝቱን ክልሉ በጥንታዊ ክርስቲያናዊ ታሪክ ውስጥ ያለውን አስፈላጊ ሚና የሚያረጋግጥ መሆኑን ጠቁመዋል። ዘገባው የፎክስ ኒውስ ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት የ4 ዓመት የሰላም ግንባታ ፕሮጀክት የመዝጊያ መርሃ ግብር አጠናቀቀ። ሐናንያ የስነ መለኮት ኮሌጅ በዲግሪና በዲፕሎማ ያሰለጠናቸውን ተማሪዎች አስመረቀ። ከውጭ በይሁዳ በረሃ በቀድሞ የክርስቲያን ገዳም ጥንታዊ የወርቅ ሀብት ተገኘ። ውድ ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደረኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ቀሪ የጄኤምኤም ዝግጅቶች ይቀጥላሉ። መልካም ጊዜ